እስኪ ይህንን ቪዲዮ አይተነው እንመለስ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እነዚህ የድንቁርና ጌቶች ናቸው እኮ የእኛን ስንዱ እመቤት ኦርቶዶክሳዊት ቤተ ክርስቲያንን ሐዋርያዊት ቤተ ክርስቲያንን በሰማዕታት ከዋክብትነት ያሸበረቀችውን ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚተቿት ሎቱ ስብሐት። እንግዲህ ቪዲዮውን እንደተመለከታችሁት በጣም በሚገርም ሁኔታ በሰሞኑ እየተዘዋወረ እንደነበር እኔም ተመለከትኩኝና አንዳንድ ሐሳቦችን መስጠት ስላለብኝ ነው። ወንድማችን ዮናታን አክሊሉ ይህንን ሐሳብ ለምን እንደተጠቀመው ባላውቅም ቅሉ ምናልባትም በንጽጽር መልኩ እያስተማረበት ይመስለኛል። ሙሉውን ሐሳብ እስካልሰማሁት ድረስ ይሄ ስህተት ነው ወይም ደግሞ ይሄ ትክክል ነው ማለት አልችልም። ሆኖም ግን ይህ ወንድማችን ፕሮቴስታንት እምነት እንደዚህ ነው ብሎ የፕሮቴስታንትን ዲኖሚኔሽን ለማጥላላት በሞከረው ሐሳብ ላይ ይህ ትምህርት ከየት ነው የመጣ የሚለውን ላጋራችሁ ስለፈለግኩ ነው። መጽሐፈ ጨዋታ ስጋዊ ወመንፈሳዊ ምዕራፍ 26 ክፍል 18 ከ15 እስከ 20 ገብታችሁ የምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ እንደሆነ ላስረዳችሁ ፈልጋለሁ። ይህንን ምናልባት ኤዲቲንግ እሺ የሚለኝ ከሆነ አብሬ አታች ላደርግላችሁ እችላለሁ። ስለዚህ በዚህ በምዕራፍ 26 ቁጥር 15 እስከ 20 ክፍል 18 ላይ ገብታችሁ ስትመለከቱ በንጹሕ ሰው ልብ ምድጃ አብ ይጣዳል፣ ወልድ ምን ይላል ነው የሚለው ይፈላል፣ መንፈስ ቅዱስ ይገነፍላል ይልና ኦሪት ጨረቃ ናት፣ ወንጌል ግን ፀሐይ ናት፣ ዓለሙን ሁሉ ሞቃ ታበራለችና ኦሪት በንጽሕት ወንጌል ትመሰላለች እያለ ሐሳቡን ይቀጥላል ማለት ነው። አያችሁ። ስለዚህ ዮኒ ወንድማችን ይሄንን ሐሳብ ለማስተማሪያነት ለምሳሌነት የተጠቀመው ሊሆን ይችላል እንጂ በትክክለኛ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል የሚል በትሪኒቲ ትምህርት ላይ የሰጡ አባቶችም የሉ፣ መጽሐፍ ቅዱሳዊ እውነትም የለም። ስለዚህ ሁል ጊዜ አንድን ሐሳብ በሐሳብ ለመሞገት ስንነሳ ማስረጃ ያስፈልገናል እላለሁ ወገኖቼ። ስለዚህ ማስረጃው እኔ እንዲያው የፕሮቴስታንት ዲኖሚኔሽን እንደዚህ የዘቀጠ እንደዚህ የወረደ ነው እያልክ የምትናገር ወንድማችን ከመሳደብህ በፊት ከመተቸትህ በፊት የማታውቀውን ነገር እንዲያው ረጋ ብለህ በሰከነ መንፈስ ብትጠይቅ ባይ ነኝ እና ምንጩ የዚህ መጽሐፍ የኦርቶዶክስ እንደሆነ ለማጋራት ስለፈለግኩ ነው። እግዚአብሔር ይባርካችሁ። ወንጌል ያሸንፋል። ሻሎም። ሌላኛውም ደግሞ እንደዚህ ይላል። ይገርም እኮ ነው እናንተ። ወይ ግሮ እንዲያው እግዚአብሔር አይፈራም። በእግዚአብሔር ላይ መቀለድ፣ በእግዚአብሔር ላይ መነገድ፣ በእግዚአብሔር ላይ መዋሸት በደል አይሆንምን?
እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እኒህም ደግሞ ያው ሊቀ ሊቃውንት ናቸው። ሊቀ ሊቃውንቶችን ደግሞ እስኪ አሁን ደግሞ እናዳምጣቸው። ስሙ። የምንጠጣው ውሃ የማን ነው? የድንግል ማርያም። አቤት አቤት፣ የድንግል ማርያም። አፈሩ የማን ነው? የድንግል ማርያም። የእሷን ሀብት እኮ ነው የምንበላ። የእሷን ሀብት እኮ ነው የምንበላ። ድንቹም ሽንኩርቱም የእሷ ነው። ሽንኩርቱም የእሷ ነው። አፈሩ የእርሷ ነው። ይብቃ፣ ይበቃናል።